ያየው ስላልሆነ በዛ ምክንያት ነው የተውኩት። እሱን ታሳቢ ያደረገ ነገር ውሰዱ ማለት ነው። በየትኛውም ቦታ ላይ ግን ስትሰሙት የዋላችሁትን ነገር አሁን ላይ መጥተን በፈጣሪ ስም እንግዲህ ያው እናከሽፋለን፣ እንመታለን፣ ጠላቶቻችንን እንቀብራለን ማለት ነው። ኢትዮጵያ ታሸንፋለች። ሁሉም ነገር እናገኛለን። በዚህ ምንም ችግር የለው። እኔ ኃላፊነት ወስዳለሁ ብያለሁ ሁሌም እና ድሉን እዚህ ጋር እያሳዩ ያሉንን ጀግኖቻችንን በዛው ለማሳየት እንጂ ያ የሚቀየር ነገር ሆኖ እንዳልሆነ ማረጋገጥ እፈልጋለሁ። እውነታው እሱ ነው። እንደዛ አድርጉ እንደዛ ማለቱ ትንሽ እንትን ስለማይል ነው። እነንቶኔ ደግሞ ምን እንደሚሉ ተመልከቷቸው። እሱን ሁሉ የግድ መስማት ስላለብን ማለት ነው። የታሪካችን አካል ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዜናዎች ነኝ። በማዕከላዊ ጎንደር ቺንፋዝ በገላ ወረዳ ሮቢት ከተማ ትላንት በቀብር ስነስርዓት ላይ በነበሩ የአካባቢው ነዋሪዎች ላይ በተፈጸመ የሞርታር ጥቃት ከ30 በላይ ሲገደላቸውን ሁለት ነዋሪዎችን ለመቅበር በወጣው ህዝብ ላይ በተፈጸመው በዚሁ ጥቃት አብዛኞቹ የተገደሉት እናቶች መሆናቸውን የአማራ ፋኖ አንድነት በጎንደር በላከልን መረጃ ላይ ገልጿል። በቀጠናታ ውጊያዎች እየተደረጉ የጠቀሙት በጎንተኛ ኪተራም ተገደሉት በተጨማሪ በርካታ ሰላማዊ ነዋሪዎች የቆሰሉ ሲሆን የሟቾች ቁጥር ሊጨምር እንደሚችልም ገልጿል። አንድነት በጎንደር የህዝብ ግንኙነት ኃላፊ አርበኛ ንጉሱ እንደገለጸው ይህንን ጭፍጨፋ የዓለም ህዝብ እንዲያውቀው መደረግ በአብይ አህመድ ሰራዊት በቤተክርስቲያን ቅጥር ግቢ ያሉ የተገደሉበት ዕለት ብሎታል። አርበኛ ዮሐንስ በጭንፋዝ በገላው ከተማ ቅርብ ርቀት ሮቢት ከተማ በትላንትናው ዕለት ረፋድ 2 ሰዓት አካባቢ ቤተክርስቲያን በሚሳለሙ ወገኖች ላይ የደረሰ የሞርተር ጥቃት አሁን በተጣራ ከ32 ምንድነው የጠበቁት የነበረው ሰው ምን ሊጠብቅ እንደሚችል እሱን ነው መታዘብ እንድትችሉ እዚህ ጋር የማመጣው ማለት ነው። እያንዳንዱ ሰው ምን እያደረገ እንደሆነ ራሱን መጠየቅ እንዲችል ነው። ይሄ ሰውዬ ብዙ እህት ወንድሞቼ ለምንድነው የምታሰማን ለምንድነው ምናምን የምትሉ እህት ወንድሞች የሐቅ ላይ እነዚህ ሰዎች ምናመጣቸው አንደኛው ከነዚህ ሰዎች ቆሻሻ ወጥመድ ሰዎች ነፃ መውጣት ስላልቻሉ የነዚህ ሰዎች ድምጽ ናፍቆን አይደለም። ምንም የሚጋልቡ ጥላቶቻቸውን ቢሆን ልክ እናስይዛለን የሚል በተደጋጋሚ መግለጫ ሰጠናል። በሰራነው ቪዲዮ ልክ እኔ አውርቻለሁ በግልጽ አሳስቦን አይደለም። ነገር ግን እዚህ ጋር ተቆልቦ ቪዲዮዎችን ሪላቲቪቲ እያሳየው አሁን ይሄ ኔትወርኩ እንደዚህ ይላል። በኔትወርክ ምክንያት ጋይድ ያደርጋል። ጀስት ኢኮኖሚካል በማቅረብ ብዙ ነገሮችን በማስተማር የራሱ የሆነ ብዙ የሚሰራ ነገር አለ። በቃ እኔ መስራት ያልቻልኩት ኢኮኖሚካል አድቫንስ ስላልሆንኩ ወይም እዚህ ጋር ያለውበት ነገር እንዲቀርብ እንዲደጋግም ሊያደርግ ይችላል። በዛ አይነት ነገር እንድትወስዱ ትፈልጋለሁ ማረጋገጥ ስለምፈልግ። በቃ ምንም ኢኮኖሚካል ነገሩ አድቫንስ ስላልሆነ ከጥራቶቻችን ወጥመድ በቃ ለማውጣት የሚያስችል ነገር ለማድረግ ራሱን የቻለ ኦፊስ ለመክፈት ሌላ ተጨማሪ አቅም ለማምጣት ምናምን የለም። እንደ ግለሰብ ግን በቀን ቢያንስ አንድ ጊዜ እንኳን ለመግባት የምንሞክረውና እንደዛ እንደልክ ስፖንሰር ተደርገው ግን እኔና እናንተ የተረሳን ሰዎች ደግሞ እንደምናሸንፍ በተደጋጋሚ ነግራቸዋለሁ። ሰው ግን ከደረሰበት መማር ካልቻለ ራሱን ከራሱ ውድቀቶች አስተካክሎ መሄድ የሚችልበትን እድል መፍጠር ካልቻለ ደግሞ በጣም አደገኛ ነውና እኛ ሀገር እያየን ያለነው እሱ ነው። ከዛ እንውጣ። የነሱዎችና ምናምን ጩኸታቸው የቀጠለው ለምንድን ነው ስትሉት በቃ እተዋለሁ ሁላ ጀስት ሰው ላይ ከታተለው ምን አገባኝ ብዬም እተወው
ሰው ስለማይከታተለው እነዚህ ደግሞ እስካሁን ድረስ እያወሩ ያሉት ሰው ስለሚከታተለው ገንዘብ ስላገኙበት ስራቸው ባህሪያቸው ስለሆነ ነው። ብዙ ተደክሞ 2 ሰዓት እና ለነዚህ ለክፎች እድሜ እየሰጠን ያለ ነው። ራሳችን እንደሆነ ሁሉ ታሳቢ ሀሳብ ስጡኝ፣ የምታቀርበው ነው በሉኝ። አቀራረብ ምናምን ይሄ ቪዲዮ ነገር አሁን ቢቆራረጥ ምናምን ችግር የለውም። እንደው ይሄ እንዲስተካከልም ማድረግ የራሳችሁ ጉዳይ ነው። አለመስተካከልም እኔ በምችለው ነው እያገለገልኩ። አንጻር አብሮ ያስቀጥለን የማይችል ከሆነ ለጥላቶቻችን የሚጠቅም ከሆነ እዛ ጋር ጥፍቼ ከሆነ እሱን ንገሩ። አስተያየት ኮመንት አድርጉ። ላይክ ማድረግ ውለታ የሚሆንበት ሀገር ላይ እኮ ምንም ዋጋ ሁሉ መክፈል የለባችሁም እንጂ ጀስት እኔ ሳወራው ያልኩት ነገር ሰው ቢከተለው ምን ያህል ፍሬ እንደሚያመጣ እያወቅኩ ነው። ይሄ ሰውዬ ሲያወራው ያለው ነገር ምን ያህል ፍሬ እንደሚያፈራ አውቃለሁ። እግዚአብሔር አላህ ምኞቱን እንዲሰጠው ደግሞ እኔ ራሱ ጠያቂ ሆኛለሁ። ኢትዮጵያዊነት ከዘር በላይ ነው። አለምዬ በኋላም የመጣችሁ ሰቲት አይረድን ሁላችሁም ሰላማችሁ ይብዛ። አብራችሁ ስላላችሁ እጅግ አድርገን የማመሰግነው ፈጣሪ ይባርካችሁ። እስኪ ሰዎችን እንደ ስጦታ አድርጋችሁ እንትን በሉ። በቃ ምክር ነው፣ ተግሳጽ ነው። አንዳንዴ ምክር የማያስፈልግም የሚላለ እነዚህ ሰዎች ሁሉ እስከ ዛሬ እያወሩ ነው ያላቸው በልተው እዛ አንድ ቦታ ላይ 4000 5000 ሰው የሆነ ላይ ብያየው ነበር። እንዳልኳችሁ ነው። እያንዳንዱ ቪዲዮ ላይ አለው እከታተላለሁ። የምከታተለው ራሴ እንዳልሳሳት ብዬ ነው። እና እድሜያችንን ሁሉ ጨርሰው ዛሬ ላይ ደረስንበት መከራና ክፉ ነገር ሁሉ የዳረጉንን ሰዎች ለማየት ሞንጀሪኖ ልትናገር ነው ተብላ አንድ ቦታ ላይ 5000 6000 ሰው ተሰብስቧል። ታሪክ ቤተሰብ አንድ ክብሪት የሚበቃው ገለባ እንደሆናችሁ አይነት ነው እንጂ የማየው ለእኔ አሳስቦኛል። ጎበዝ ከሆናችሁ ራሳችሁን አድኑ። እዚህ ጋር ማወራው ሰው ራሱን ያድን፣ ራሱን ይጠብቅ፣ ለራሱ ዋጋ ይክፈል። እዚህ መከራ ላይ ሁሉ አድርሰው እነዛ ሰዎች በቻሉት ሁሉ ሊገሉን ሞክረው ሊያጠፉን ሞክረው ካላቸው ብሎ የተቀመጡት ሰዎች ብሉበት። አሁንም ስለመጣ ሌላ ትውልድ ስለ ጠቅላይ ሚኒስትሩ ከምታወራና ስለ ጽንፈኞች ከምታወራ የሚባለውን ማየት ነው። ትምህርት ቤት ስለሚያስተምረው መምህርና ከምታልቅ ህን ለመጠበቅ እየሞተ ከሚጠብቅ መከላከያ ሰራዊትና ሀገርህን ለማፍረስ የሚሰራውን ወንበዴ መምረጥ ምርጫ ነው። እውነትን ነው ስላናደው በቃ ከሆነ ገባለሁ ካለውና ቪዲዮዎችን ማየት እችላለሁ። ቪዲዮዎችን ስለማያቸው ሰው ካላየው ምንም ያን ያላወጣው ሰው ሁሉ ነገር ላይ መክሰር ስለሌለበት በዛ ስሜት ነው። ያስመሳዮች ዓለም ጭበርባሪዎች ዱንያ ተከሰች እርኩሳን የሚበለጸሰበሰች የኃጢአተኞች ምድር ደግሞ ብጠፋ ይሻላል። ቅድም አንድ የሆነ ስክሮል ሳረግ ከገባን የሆነ ምናምን በጣም የሆነ ቀን በቃ እኔ ራሱ ብረኝን ቃል እንድንፈለጉ ሴቶች ምናምን መጨረሻ ምናምን ብሎ ተሰጠው ላይ 90 ሰው እዛ አይቶት የሚያለቅሰው መከራውን የሚያወራና መከራው ይብዛለት ሰው ምኞት ይሳካለት። በዚህ በጸሎቱም ቢሆን ሰው የተመኘውን የዘራውን ያገኝ ዘንድ ብዙ ሰዎች ከሆነ ነገር ጋር ያዩታል። ችግር የለውም። እኔ ሌላ ትልቅ ስራ ስላለኝ ነው። ሌትና ቀኑ ተገላብጦብኝ የምናገረው ነገር እዚህ ጋር የማይጥም ከሆነ እያካበርኩ አልነግራችሁም። እውነቱን መናገር አልፈልግም። ቢኮዝ እውነት አንድ ያሸንፍም በጣም ግብፅም የትኛውም ተነሳ ምንም ማመጣ ኢትዮጵያ ታሸንፋለች። የተበደሉ ይካሳሉ። የተገፉ የእውነት ፍርድ خلاص የገባ
በላይ ንጹሃን ሮቢት ምትባል ቦታ ላይ ገፍ የተጨፈጨፉ መሆኑን ባገዛዙ ንጹሃን መሆናቸውን የሚመለከተው አካል ወርዶ ማጣራት የሚችልበት ሁኔታ ስላለ እንዲጣራ ሰብአዊ ጉዳይ የሚገባው በሙሉ የንጹሃን ወገኖቻችን ሚስት ጉዳይ እንዳያጣሽ 17 ዓመተ ምህረት በጠዋት ቤተክርስቲያን የሚሄዱ ሁለት ሰዎች ነበሩና ሁለት የአካባቢውን ሰላማዊ ነዋሪዎች ላይ ቁሰው በጥይት ኃይል ነው እና ንጹሃን መሆናቸው ቤተክርስቲያን ሄዱ መሆን እያየ ቦታ አለበት እነሱን ለመቅበር ሰብስቦ ቀብሩ እንዲይዘው ወደ ቤተክርስቲያን እየገባ በነበረ ሬሳ እያነሳ በነበረ ለመቅበር እየተዘጋጀ በነበረ ንጹሃን ወገኖቻችን ላይ ሴቶች ናቸው በአብዛኛው ወንዶች ማለት በጠላት ቅንቡላ ቦምብ አርፎባቸው ሊሰዉ ይችላሉ። የሚጎዳ እንደዚህ ከአንድ ይህንን የሚሏችሁ ልቅሶ ነው የሚያወርሷችሁ። አበቃልህ፣ አለቀልህ፣ አንተ አትችልም ምናምን እያሉ መሄድ ተመሳሳይ አካሄድ ነው። ተመሳሳይ ዘዬ፣ ተመሳሳይ አካሄድ ነቲንግ ምንም ለውጥ አያመጣም። ምንም የሚያመጣው ነገር ስለሌለው ማለት ነው። ስለዚህ የትኛውም የህብረተሰብ ክፍል በእያንዳንዱ ነገር ላይ ራሱን ሊጠቅም በሚችል ነገር ላይ ማንቃት ነው። ለሰዎች ተመሳሳይ ነው። አለክ፣ አበቃ፣ አትጠይቅም አንተ አንቺ። ማን ነው ይሄንን ጦርነት የጋበዘው? ማን ነው መንገድ የዘጋው? ማን ነው? አሁን በእውነት ጃዊሳ ላይ የተሰራው የነውር አባዜ ትናንትና አንድ ቪዲዮ ናት። ሌላ ማት ቪዲዮ ከሀቅና ሳቅና በተለይ ከመሀል ሚዲያ ከደሱና አቤቶ ከቸው ጋር ብዙ ያወራናቸው ቪዲዮዎች ስላሉ ከዛ ውብሸት ታዬ ጋር መጀመሪያ ላይ ፊቴን ያሳየውበት ቪዲዮ አለ። ኮሚኒቲ ላይ ፖስት አደርግላችኋለሁ። በኋላ አወራ ነው ግን ሰው ዳነበት ወይ? እኔም ማውራው እኮ እዚህ ሰው እንዲጠቀምበት ነው። እኔ እንዲጠቀም አይደል። ለሽቀላ ምናምን አይደል። ነገ ማተር ነገ ተጠያቂ የማያደርገኝ ዛሬም ደግሞ ሰዎች ከአጭበርባሪዎች፣ ከነውረኞች፣ ከባለጌዎች፣ ከባንዳዎች እና እንደ ቁስ ራሳቸውን አድርገው ከሸጡ ነውረኞች ነፃ ማውጣትን ያለመ እውነት ነው። የምናደደው ለምንድን ነው? የምናደደው እኮ ሰውን ለማገልገል ስለምሰራ በሰው ለመገልገል በሰዎች ለመቀለድ በሰው ልጆች ለመጫወት እኮ ቢሆን ነዲም ሰዎች የሚፈልጉት አለ አይደል? ውሸት ነው አይደል የሚፈልጉት? አዎ ርዕሱን ማጣመም ነው አይደል የሚፈልጉት? አዎ ጠማማ ነገር ነው አይደል የሚፈልጉት? እያጣመምኩ እመጣለሁ። ማጣመም ለምሳሌ የሆነ ቦታ ላይ እንደዚህ ሆነላችሁ እንደዚህ በሁሉም ነገር እየመጣው እናንተን የማትወጡት መከራ ውስጥ መክተት ይኖራል ብሎ የሚያወራ ይቅርና የትኛውን ቦታ ላይ ይህን ነገር ሰው ሁሉ ስለማይባል ጤነኛ አለመሆኑ ሰው ራሱ ቼክ ሊያደርግ ይችላል። በዛም ቢሆን በዚህ እያንዳንዱ ከዚህ አሁን ካለው በሀገራችን ላይ ካለው ጥፋት አንጻር የትኛውም አግባብ ላይ በገንዘብ የደገፋችሁ በሀሳብ የደገፋችሁ አበጀህ እያላችሁ ይኸው ሳታፍሩ ያንን ነገር ለማስቀጠል የምትሰሩ ሰዎች ሁሉ መከራውን እየተካፈላችሁ ያ መከራ ወደ ቤታችሁ እየገባ የሚገለጥበት ቀን ባይታወቅም ነገር ግን መከራ እየተቀበላችሁ ወደ ቤታችሁ እየወሰዳችሁ እንደሆነ የኢትዮጵያ አምላክ እንደሚበቀላችሁ እናንተ እንደሚቀጣ ይህንን ውርደታችሁን አድርጎ አሳፋሪ ነገር እንደሚያደርግባችሁ እያወቃችሁ እንድትቀበሉት ማረጋገጥ ፈልጋለሁ። ይህንን እያመጣው ምልህ እዚህ ቦታ ላይ የተሰለፋችሁ ሰዎች አይናችሁ ቢጠፋ እጃችሁ ቢቆረጥ ኦር ሰውነታችሁ ሰው አለመሆናችሁ ሁሉ ቢታወጅ በቃ ይገባችኋል ማፈሪያዎች ናችሁ የሚለውን ለመናገር ነው ይህንን ማመጣው እንጂ የሰዎች ጉዳይ አሳሳቢ ነው ከሚለው አንጻር አይደለም። እዚህ ቦታ ላይ ግን ሰው ምን ይላል? ይህንን አይነት ነውር ሲሰማ ሲያበረታታ ተር ሲያደርግ ከዋለ ለምድራችንም ቢሆን ለሰው ልጆችም ቢሆን መከራን ይዞ እንደሚመጣ ማወቅ ሌላ ጥያቄ ነገር የለውም። ዝሙት ለመግዛት ሰዎችን ለማገል በቃ ቆሻሻ ሐራም የተባለ ነገር ሁሉ ለመስራትና ለማሰራት የተሰጠውን ሀብት እውቀት ጥበብ ምናምን ጠቀም ዜጋ ሁሉ ያ የገበየው ግብይቱ የገዛው ነገሩን ንብረቱን ማግኘት ስለሚችል እቤቱ እንደሚያገኘው ማረጋገጥ ነው። ያው የምፈልገው ማረጋገጥ እቤቱ ያገኘዋል የሰራውን እያንዳንዱን ቆሻሻ ነገር ሀሳብ የደገፈው የሰው ስቃይ ያልተሰማው ሁሉ አበጀህ እያለ በሞራልም በምንም ቆሻሻ በኢትዮጵያ
እንደሚሰራ ሁሉ መቼ እንደሚከፍል ባያውቀውም መከራው ግን በቤቱ እንደማይለቀው እንዳይረሳ ማሳሰብ እፈልጋለሁ። በጣም አመሰግናለሁ። ጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች መምሪያ ኃላፊ። እንግዲህ ረጅም ጊዜ አልተገናኘንም። ምናልባትም በሳምንታት ጊዜ ውስጥ መገናኘት የቻልንበት ሁኔታ የለም። ብዙ ነገሮች ተከስተዋል። ለማንኛውም ወቅታዊ አቋማችሁ፣ ቁመናችሁ በአጠቃላይ ከወታደራዊ እንቅስቃሴዎች፣ ከውጊያ፣ ከስልጠና፣ ከተለያዩ ጉዳዮች አንጻር አሁን ላይ ያላችሁበት ሁኔታ ዝርዝር መረጃ ካለ አመሰግናለሁ። በኋላ ነው እየተገናኘን ያለ ነው። በዚህ ጊዜ ውስጥ በርካታ ስራዎች ሲከናወኑ ቆይተዋል። በዋናነት በቅርብ ጊዜ ወዲህ የኃይል ግንባታ ስራችን በተጠናከረና በተደራጀ መንገድ በሆነ መንገድ የፋኖ ሰራዊትን ማሰልጠንና የማደራጀት ስራዎች ተጠናክረው ቀጥለዋል። ለ6-7 ወራት እና ከዛም በላይ መደበኛ የሆነ የውጊያ ስልዶ ደረጃ የተለያዩ ቦታዎች የሰራዊት አባላት አስመርቀን ለግዳጅ ዝግጁ ማድረግ ተችሏል። ከዚህ ጎን ለጎን ሌሎች የአደረጃጀት ስራዎችን ህዝብ ጋር የሚከናወኑ ስራዎችን የአስተዳደራዊ ጉዳዮችንም በመስራት ላይ ነው የምንገኘው። ጉዳዮችም እንደቀጠሉ ናቸው። ብዙዎቹ ቀጠናዎች ለአብነት ብናነሳ በማቻከል አካባቢ፣ ደብረ ማርቆስ ዙሪያ፣ መርጦ ለማርያም ዙሪያ፣ ሌሎችም በርካታ አካባቢዎች የደፈጣ ውጊያዎች እየተደረጉ ነው ያሉት። በጠላት በኩል የሰራዊቱ የታችኛው አባላት በተለይ እግረኛው ሰራዊት በከፍተኛ መሰላቸት ምክንያት የወገን ኃይል እየተቀላቀለ ነው የሚገኝ ወቅት እርስ በርስ ባለመተማመን ምክንያት ለአርድያ እንኳን የሚወጡትን የሰራዊት አባላት ጭምር ባለመስጠት ከፍተኛ ጥርጣሬ ውስጥ የገቡበት መራሮች እኛ ሰራዊቱን የዓለማመን ደረጃ ላይ የደረሱበትና እድሉን ባገኘው ቁጥር ደግሞ ወደ ወገን ኃይል አጠቃላይ ያለን ወታደራዊ ቁመና ከዓመት በፊት ከነበረው ሁኔታ ጋር ሲነጻጸር በእጅጉ ተሻሻለ። ትልቅ ፖቴንሻል ያለው ነው። አገዛዙ የተለያዩ ሙከራዎችን ሲያደርግ ቆይቷል። በተለያዩ ጊዜ የተለያዩ እቅዶችን ሲያወጣ ቆይቷል። ከካድሬዎቹ ጋር በመከላከያ ሰራዊት የተባለው አካል በራሱ በሚወስደው ስምሪት ከህዝቡ በሚሰበስበው ገንዘብ አጠቃላይ ህዝቡን ቴረር በማድረግ ሽብር ውስጥ በመክተት አያሉን እና ድሮን ቴክኖሎጂም ጭምር በመጠቀም በርካታ ሙከራዎችን ለማድረግ ውጤቱን በጥቂት ጊዜያት ውስጥ የምናየው በወገን በኩል ከፍተኛ የሆነ የኃይል እድገት የታየበት ወቅት ነው የምንገኘው። በዚህ ባለፉት ሳምንታት ወደ ግዳጅ የገባው ሰራዊታችን አቅሙ ወደ አውደ ውጊያዎች ሲሳተፍ መሰረታዊ የሆኑ ለውጦች ይመጣሉ እንደሚመጡ በእርግጠኝነት ነው መናገር የሚቻለው። አሁን ካለንበት የመዋጋት ሞራል አኳያ ካለን ሎጂስቲክስ እና የመሳሪያ ተኳሽ አቅም አንጻር ከዚህ በፊት ከተገኙ ድሮች በተሻለ ድሎች እንደሚገኙ እርግጠኛ ነኝ። ያ ሲመጣ የዛለ አመራር በጣም በፍጥነት በጣም ጥበብ በተሞላበት መንገድ ትግል መምራት ስለሚያስፈልግ ያንን ለማድረግ የምንችለውን ሁሉ 24 ሰዓት እየሰራን ነው የምንገኘው። አጠቃላይ ያለንበት ሁኔታ ይሄንን ነው የሚመስለው መሰለኝ። አርበኛ አስረስ በአንተ በኩል በማህበራዊ ሚዲያዎችም በስፋት የተሰራጨ አንድ መረጃ ነበረ። መረጃው ወቅታዊ ቁመናችሁን በተመለከተ ከ10 ወራት በፊት ከነበረን በ10 እጥፍ የሚጨምር ነው። በወታደራዊ አቅምም በተለያየ መልኩ የሚገለጽ የመሳሪያም የሰራዊት ቁጥርንም በተመለከተ በ10 እጥፍ የሚጨምር ደረጃ ላይ እድገት ላይ እንገኛለን የሚል ነገር መረጃ ወጥቶ ነበረ። ይህ ትልቅ ውጤት እንደሆነ ተጠቅሷል። ነገር ግን ከነበራችሁበት ከቆዳ ስፋት ከተቆጣጠራችሁበት አካባቢ ከድሎች አንጻር ስናየው ግን መሳሪያ አቅም ማደጋችሁን በገለጻችሁበት መጠን ወደፊት ግን ድሉን ለማራመድ ሄዳችሁበት ርቀት ብዙም አይታይም። ከዚህ አንጻር
አንጻር እንዴት ልትገልጹት ትችላላችሁ? እንግዲህ በተደጋጋሚ ለማስረዳት ነበት ደረጃ መመዘን የሚገባው በወገን በኩል ካለው ጥንካሬ አንጻር፣ በጠላት በኩል ካለው ድክመትና ጥንካሬ አንጻር፣ ከስነ ልቦና ከመጓጋት አቅም፣ ከወታደራዊ ችሎታና አቅም ካለን ልምድና ተሞክሮ በመነሳት ነው። በዚህ መንገድ በሚደረግ ማናቸውም ሳይንሳዊ መመዘኛ መሰረት አሁን ያለው የፋኖ ኃይል እንደው በተደጋጋሚ ስለሚነሳም እንደ ችግር በኩል ካለው ክፍተት በስተቀር ባለፉት 1 ዓመት ከ6 ወር ጊዜ ውስጥ አሁን ያለውን ቁመና ላይ መድረሱ አምራው የሚባል ለውጥ ነው። በርግጥ ማህበረሰቡም ሰራዊቱም ለትግሉ ካለው ቀናይነት የተነሳ ትግሉ ሲጀምር ከነበረው ፍጥነት የተነሳ ጉጉቶች አሉ። በአጭር ጊዜ ውስጥ እና ስፖርት ተማሪያንም በዚህ ትግል እየተሳተፈ ያለው አካል ከዛ ኤክስፔክቴሽን የተነሳ ነገር መስለው ቢምፕል ቢያስገርም አይደለም። ነገር ግን በመሰረታዊ መመዘኛዎች እንግዲህ ደርባዎች ትግል እንደመሆኑ መጠን በእንደነኛ አይነት ትግል አይደለም ተጨባጭ ድሎች እየተገኙ አይደለም ምርኮች እየተገኙ በየቦታው ለወራት የስልጣኖችን እየተሰጠ ያለ ሰርቫይቭ አድርጎ አንዳንድ ሁነቶችን ማለፍን በራሱ እንደ ድል የሚቆጠር ነው። በትግል ሂደት ውስጥ ውለን ባደር እንግዲህ ምን ቢሆን ደካማውን የመንግስትነት ቁመና ያለው ስለሆነ የምንዋጋው ኃይል ወይም ደግሞ በመንግስትነት ስም የሰበሰበውን ሪሶርስ ይዞ ስለሆነ እየተዋጋን ያለን መሽቶ በነጋ ቁጥር በጠላኩል በየለቱ እየተዳከመ ነው የሚሄደው። የወገን ኃይል ደግሞ በየለቱ እየጨመረ ነው የሚሄደው። ይሄ በሽምቅ ትግል ውስጥ ያለ ተፈጥሯዊ ሂደት ነው። ለአብነት የስልጠናውን ሁኔታ ብናነሳ ለወራት 6 ለ7 ወራት ስልጠና አድርገህ ስምሪት የምትሰጥበት የውጊያ ስልት የምታሰለጥንበት ማህበረሰቡን የምታነቃበት በቂ መደላድል በቂ መሬት መያዝ በራሱ የድሉ ተጨባጭ ሁኔታ የሚያመላክት ነው። በተለይ ግራውንድ ላይ የተሰሩ ያሉ ስራዎች መሬት ይዘን እየሰራናቸው ያሉ ስራዎች በሀገሪቱ የምትፈልገው ነገር በቀጠናው ኢንተረስት ላላቸው የፖለቲካ ኃይሎች ዋስትና የሚሆን ለሀገር ዘብ የሚሆን ጭምር ኃይል መፍጠር እንደምንችል ያሳየንበት ዲፕሎማሲያዊና ፖለቲካዊ ውጤትና ግብ ያለው ጭምር ነው። አጠቃላይ ከነኚህ መመዘኛዎች ጋር ሲታይ ተቀዛቀዝ ወደኋላ ቀረ የሚያስብል አይደለም። ጦርነት የብዙ ነገሮች ጦርነት ነው። በመሀል የሚከናወኑ አስተዳደር ስራዎች አሉ፣ ሎጂስቲክስ የመሰብሰብ ስራዎች አሉ፣ የፕሮፓጋንዳ ስራ አለ፣ ህዝብን የማስተባበር ለጋራ ዓላማ የማሰለፍ ስራዎች አሉ። እነኚህ ሁሉ ስራዎች ተሰርተው ውጊያው የሰዓታት ሊሆን ይችላል፣ የጥቂት ቀናት ሊሆን ይችላል። ስለዚህ በእነሱ ነው የሚወስኑት። ግን ከዛ በፊት የሚከናወኑት አጠቃላይ የዝግጅት ስራዎች የስነ ልቦና ስራዎች ናቸው። አሁን ባለው ተጨባጭ ሁኔታ የጠላት ሰራዊት በከፍተኛ ደረጃ የመዋጋት ሞራሉን እያጣ ያለበት ወቅት ነው። ኢፌክት እያደረገ ያለበት ወቅት ነው። በነገራችን ላይ አንድ መዘንጋት የሌለበት ነገር በርካታ ከተሞች አማራ ክልል ውስጥ የመከላከያ ሁሉ የተቆጣጠራቸውን ህንፃዎችን የተቆጣጠራቸው ቢሮዎችንና ሌሎች ተቋማትን ሽግ አድርጎ ነው ያለው። የጥይት ስቶር፣ የጦር መሳሪያ ወታደራዊ ተሽከርካሪዎች ጋራጅ አድርጎቸው ነው የሚገኘው እና የትኛውም ቦታ ላይ እንደ መንግስት አክት የሚያደርግበት የትኛውም ቦታ ላይ መንግስታዊ አገልግሎት መሰረታዊ የመንግስት አገልግሎት የሚሰጥባቸው ነባራዊ ሁኔታዎች የሉም። ሁሉም ከተሞች ላይ ባህር ዳርን ጨምሮ በጊዜው ውጊያ የሚደረግባቸው ናቸው። እንግዲህ ባህር ዳር ላይ እንኳን በመቶዎች የሚቆጠር ሰራዊት ከደመሰስን 2-3 ወር እንኳን አልሞላውም። ደብረ ማርቆስ ሌሎች የትላልቅ ከተሞች ላይ ጭምር ውጊያዎች እየተደረጉ የጠላት ሰራዊት በቦታው እየተማረከ እየተደመሰሰ ነው የሚገኘው። ከዚህ በፊት እንደተናገርኩት አገዛዙ ብቸኛው የመከላከያ ሰራዊት የሚባለው አካል ነው። እሱ ጋር ነው ውጊያ እየተደረገ ያለው። ይህ መከላከያ ሰራዊት ለአንዴና ለመጨረሻ ጊዜ የተደመሰሰ ጊዜ ሙሉ በሙሉ ያገዛዙ እድሜ የትማል ያበቃለታል። ምክንያቱም ከዛ ጀርባ ያሰለፈው ህዝብ፣ ከዛ ጀርባ ያሰለፈው ፖለቲካውስ ወይም ደግሞ ያደራጀ ፖለቲካ ኃይል ሙሉ በሙሉ ታንኮታኩቶ አልቋል። ስለዚህ ነገሩ መመዘን ያለበት በዛ ሂደት ነው። በእያንዳንዱ ቀን ምርኮች፣ በእያንዳንዱ ቀን የተለዩ ጀብዶችን የለመደ ማህበረሰብ ወይም ደግሞ ይህንን ሲያይ የቆየ ሚዲያ ኮሚኒቲ ያንን ነገር ኤክስፔክት ስለሚያደርግ ጉዳዩን ዲሊብሪያ ይሄ ልጅ ዛሬ ላይ ይህንን ነገር ሁሉ ቢያወራ ልክ ነው ምንለው። ለዛ ነው ጥያቄ የሌለበት ሰው ቢሆን ህግ የተሰራው ሃይማኖት የተሰራው መርህ የተሰራው ያን የተሰራው ጋጦት ማስተካከል አይደል? ባለጌ ልጁን መቆንጠጥ አብሮ የሚባል አባት ወላጅ መጥቶቹ ሀፍረት ወደኋላ የሚመለሱበት ነገር ምክንያቱም ማን ያስተካክላል? እዚህ እኮ አልኳችሁ ሞንጀሪኖ ሊሰም በሚሊዮን
ሚሊየን ገለባ፣ ሚሊየን ጋጦት፣ ሚሊየን ባለጌ፣ ሚሊየን ኃጢአት መሆኑ ታውቃላችሁ። ሞንጀሪኖ የሚያስተካክል ነገር ልሰማ አይደለም። እሷ ስትሸናበት እሷ ስትጫወትበት የኖረ ቤተሰብ ተመልሶ እንደ ዳታ ደግሞ ገንዘቡን ሁሉ እዛ ጋር የሚሰጥ ሰው ይበለው ነው። እኔ እንደው ከክፎች ጋር የቆመ እንዳይለቀው እነዛን ሲጋልቡት፣ ሲበዘብዙት፣ ሲያዋርዱት የኖሩ ሰዎችን የሚናፍቅ ሰው አዋራጅ ይስጠው፣ ረጋጭ ይስጠው፣ መከራውን የሚያበዝባዥ ይስጠው። ያምኞቱ እንዲያሳካለት ፈጣሪ ይፈቅዳል፣ እኔም እፈቅዳለሁ። ሰው የውሎውን የዘራውን እንዲያጭድ ይፈቅዳል። አሁን ይሄ ልጅ የሚያወራው በቃ ልክ እኮ ነው በሏቸው ምናምን ትናንትና ያወራውን አይነግራችሁ። ለምን ይነግራችሁ? ምን ብሎ ይነግራል? ምን ይበላል ቢሏቸው ተበድሮ ነው አሉ። ከየት አምጥቶ ይከፍላል የሚል ጥያቄ ስጠይቃቸው ማን ጠይቆት ነው ነው እንደ ውርደት ነው ማየት ያለባቸው። ከተናጋሪዎች ጀምሮ ይሄንን የሚመስል ትውልድ፣ ይሄንን የሚመስል የላሸቀ ትውልድ፣ ዘመኑን የረሳ ባሉሽ ላይ ሲማግጥ ሲልከሰከስ የሚውል ትውልድ አሳፋሪ ነው። ማፍረት ከምድራችን በዘመን በእኛ ህይወት ሁላችን ልናፍር በዚህ ጉዳይ ላይ ይሄ አስረስ ይሄ መሳይ ሌሎችም ምናምን ቢባሉ በቃ የኛው ጉዶች ነው። በዚህና በዚህ ብንገፈው ነቲንግ በዛ የምናመጣው ነገር የለም። እንዲበሉት እየተባለ ሲባል የነበረውን ስልኩ አንድ አትበሏቸው፣ ቅጧቸው፣ ጥሩ ቅጣት አትግደሏቸው ሲል የነበረው እያሸነፍን ነው፣ መከላከያ ሰራዊት ላይ እንደዚህ እያደረግን ነው፣ እንደዚህ የሚልህን መስማት ግን በጣም በጣም ገለባ ናቸው። እፈሩ። ይሄ አሁን የሚያወራው ይበለው። ይህን ልጅ እነዚህ ሰዎች እየተከተለ የሚለው ሰው ነው እግዚአብሔር እስከ ቆሻሻ ነገራቸውና መከላከያ ሰራዊት ላይ ሞት እያወጅክ እንደነዚህ አይነት ጭንጋፎች ላይ የምታጨበጭብ እጅ ይቆረጥ። ፈጣሪ የሰጠህን ክብር ሁሉ በውርደት በመከራ ያብዛል ነው። ተራጋሚ ሁሉ መስዬ ዘራ አውጣ እያልኩ ምናምን ስል ጥይት አንስቶ የተኮሰ የሚለው ለዛ ነው። ምንም ያው ይቆራረጣል ምናምን የሚሰማው በቂ ነው። ምንም ችግር የለው። የሚሰማው ስለሚበቃ የሚሰማው ይበልጣል። የእውነቱ ጀግናው እባላለሁ። በብርጌዱ ዘመቻው ነው የነበረው። በማጭበርበሪያ ስሙ አምሳ አለቃ ቅጣው ብሎ የሚጠራው በትክክለኛ ስሙን ያረጋገጥ ነው። ግን ላቀ የሚባለው ግለሰብ እንግዲህ በመሪነት እኛ ጋር አብሮ ቆይቶ ነበር። በነበረበት ሰዓት ከፍተኛ ክትትል እያደረግንበት ነበረ። ምክንያቱም ከህብረተሰቡም ከተለያየ አባልም ከሁሉም የሚደርሱን ኢንፎርሜሽኖች ነበሩ። እንግዲህ ኮሎኔል ጌታሁንን አካባቢውን ለቆ መውጣት ወይም ደግሞ ከህጋዊ ከባድ መሳሪያዎችን ብርጌዱ ፈርሷል በሚል ስም አውጥቶ ሽጦ ለግል ጥቅሙ እንዳዋለ የብርጌዱን ገንዘብም በጥሬ ይዞ እንደሄደ ኢንፎርሜሽን ደርሶን ክትትል በማድረግ ግብረ ኃይል አቋቁመን እያጣራን የምንገኝ ወገንን ቁመና ለጠላት አሳልፎ ይሰጣል። ይህንን በመረጃና በማስረጃ በቴክስት በሪከርድ መልኩም ከራሱ ስልክ ተገንቶ በሚገባ አረጋግጠናል። በአገኘነው መረጃ መሰረት ሌላው እንግዲህ ይህ ሰው እንደነገርኩ በሪፎርሙ ወደ ዘመቻ ከመጣ በኋላ
እንደፈለገው ጉደሉ ምናምን ያለ የሚል ባለጌ ሰው አለቃ አንድ ሰውዬ አይኑ ሞኝ አንዱ አለም የሚባል አየው ሲያስተካክል ነበር እኮ አይኑ ሞኝ አንዱ አለም ያዘው ቀላል ይዘነዋል ባለው ወገው ወይ ራስ ነው አየው ወደ እኔ ላፍ ማውጣት ታሚረጀው ነው አይደለም ነው ታብያለሁ እኮ እንደ ታርጀ ነገር እኔ መጥቼ ልምጣ በቃ ስለዚህ ታይዛል ወደ ዝም ብላ አሮን ማለት ምን ለፈው ምን ታብየ እና እሺ ግዴሉ ቢያቸው ሳውን አልገድላችሁ ነው ሌላ ነው አሁን ሁላችሁም ታውቁት ምን ታውቁ በቃ ምን ሳይባል ነገር ሮት ይለምተው በቃ አለ መሳሪያው ነው እና ለምን ያዛን ባንደር ችግር ሞዴል ተማርካሙ ተገናኙ እና ፈታይ ደግሞ አሁንም ዘርቃሚ አካባቢ ቴክስት ማድረግልሃል ታውሮች ተለጥነ ሰነበት እና ተለጠነውን ሰው ሙሉ ማለት ነው ሙሉ መሳሪያውን ታስወርዳል እና እንደላ ይህንንና መሰል እውነቶችን የሚያደርገው ሰው ነው። እናንተን እንደዛ ነው እንደዚህ ነው በዚህ ማገባለው ሰዎች ናቸው። ዛሬ እንደዚህ ያወሩ ለምን እውነት ወዳድ የለም፣ ሀቅ የለም፣ ሀገር ወዳድ የለም። ሁሉ አደባባዩ የሚማግጡት ማለት እነዚህን የሚሰማ ባላይ እነዚህ ጋር ሄዶ ተጎልቶ ሞቱን ውርደቱን በሀገሩ ሀገር ባለቤት አለመሆኑን ከፋፋይ በዛት እድሜ ልካቸውን ቆሻሾች ላይ የሚያጨብ ያወራሉ። ይሄንን ነው ወይ ታኔ ጌት ነኝ ቀጥል ተላቁት ውስጥ አንዱ የነው ማለት ነው። ከቴክስት ተላቁት ውስጥ እነ መልካሙን ያልክ ቴክስቱን ማለት ነው እንትኑን ይስጥን እኮ ይኸውልህ ምላሱ ይስጥልኝ ለቷል ለመልካሙ ነገሩ አለ እኮ ምን አይነት ግሪኮች ቤታቸው ሲደፍጡ ነው የምልህ ዋት ወጣልና ግንባሩን በለው በድቆማ ነው ወደኔ ያዝነው ሰውየውን ሌላ ደግሞ ቴክስት ማድረግላችሁ አለ እሱን ያዛችሁ ያዙ መሳሪያውን አላያዛችሁ መራችሁ መሳሪያውን ሲጫዋለው ነው ያለ ማለት ነው ብላ ለፈለጋችሁ ወረቀቱን መታወቂያውን አንተናል ያው ለሻጫዋሉ አይደለም አምሮታል እኔ መረጃው አለኝ አልሻጣው ስልጠና እየሰለጠነ ነው የነበረ ሰሞኑን አዎ ስንታይቀው 2 ቀን ቶስ ደብድቡ ግደሉ የሚል አዋጅ ነው እየተሰጠ ያለው። በዚህ መካከል ነው ሰዎች ይሄን አሁን የሚያወሩን እማ ሰው የሚያስገርም ባይሆንም አጠቃላይ ሂደቶቹ ግን ጤናማ መሆናቸውን ነው በእርግጠኝነት ያስመገልጽልህ። ቅድም ለግጽ እንደሞከርኩት ጊዜ ውስጥ የምናየው ነው የሚሆነው። በዚህ ሰው እንጀራ እየሰበሰበ መቀጥቀጥ እስከሚያደርግ ደርሷል። ይሄ የሚያሳየው አጠቃላይ በሞቢላይዜሽን ኮስቱ ምን ያክል እንደከበደ ነው። ሰራዊቱን ለማዋጋት የሚያዋጋበት ፖለቲካዊ ኮስት እንዳጣ አጠቃላይ ማኔጅመንቱ ችግር ውስጥ እንዳለ በሚገባ የሚያሳይ ነው። ስለዚህ በአጭር ጊዜ ውስጥ እንዳነሳሁት የተሻለው እንደሚመጣ እነኝህ እውነቶች ከግንዛቤ ውስጥ መግባት ጨዋታ ለመጫወት ደግሞ የማህበረሰቡን አእምሮ ቆንጦ ለመያዝ የተለያዩ ነገሮች ሲደረጉ ቆይተዋል። አሁንም ይደረጋሉ። ድራማዎች ይሰራሉ፣ ዶክመንተሪዎች ይሰራሉ። ፋኖ እንደተሸነፉ ተደርጎ ብዙ ፕሮፓጋንዳዎች ሲሰሩ ቆይተዋል። እነዛ ነገሮች እስካሁን በተጨባጭ ያመጡት ውጤት የለም። ይሄንን ህዝብ እንዲገነዘብ ይገባዋል። መሬት ላይ ያለውን ፋክት፣ መሬት ላይ ያለውን ሀቅ እስኪ የትኛው ቀጠና ላይ ነው፣ የትኛው ወረዳ ላይ ነው መንግስት ለመንግስት ቆሞ ያለበት ቀጠና የትኛው ላይ ነው የሚለውን ጥያቄ በማንሳት ራሱ መልሶ እዛው ማግኘት ይቻላል። በእርግጥ እንዳነሳሁት አሁንም በድጋሚ አሁንም ስራ ይጠይቀናል። አሁንም ራሳን መስራት ያስፈልጋል። አንድ ወጥ የጋራ አመራር ፈጥሮ ይሄንን ሰራዊት ጠራርጎ ወጥቶ ወደ ተሻለ ድል መንደርደር ግን ያስፈልጋል። ለሱ ማንኛውም ይህን ትግል የሚደግፍ
በአራት ቀን አራት የሚችለውን ነገር አስተዋጽኦ ማድረግ ይገባል። እንግዲህ አርበኛ አስረስ እንደነበራችሁ በቪዲዮም በተለያየ በመረጃ መልኩ ስንከታተለው የቆየነው ጉዳይ ነው። ያለፈውን 1 ዓመት ከ7 ወር ከ8 ወር የመጣችሁበትንም ርቀት መገምገማችሁን በተለያዩ ቦታዎች ግምገማ ሲደረግ እንደነበረ እስካሁን ተጓዝንበት ምን ይመስላል፣ በቀጣይ ምን እንሄዳለን የሚለው ላይ በደንብ ባብዝታችሁ መነጋገራችሁ ለቀጣዩ ጉዟችሁ ትልቅ አስተዋጋግሬም የሰጠኝ ምላሽ ላይ ተመልካቹም የተከታተለው ጉዳይ ነው። ስለዚህ ምን እንጠብቅ? እንግዲህ ቀደም ሲል እንዳልከው ድል የለመደ ከተማ ተቆጣጣችሁ ይህን ያለ ምርኮኛ ያዛችሁ የሚል ዜናው ጆሮ ላይ የለመደ ማህበረሰብ አሁን ያን እርግጥ አለ፣ ግን ከጆሮ በራቀ ቁጥ እንዳሉ ነው የተረዳሁትና ምን እንጠብቅ? በተለየ ሁኔታ እስካሁን የመጣችሁበትን ገምግማችኋል። ከዚህ በኋላ የተለመደው ከተማ ይዛችሁ ለቀቃችሁ፣ ይህን ያህል ምርኮኛ ያዛችሁ፣ ከእንደዚህ አይነት ዜናዎችና ከእንደዚህ አይነት የወታደራዊ ድሎች ወጥታችሁ ሌላ አዲስ ምዕራፍ ለማስመዝገብ የምትሄዱበትን ርቀት እንጠብቃለን ማለት ነው። በቀጣይ ያለውን ሁኔታ መናገር ይቻላል። ዛሬ ላይ ቆሙ እንግዲህ ትላልቆቹ ድሎች ወይም ስትራቴጂካዊ ድሎች የምትላቸው በተናጠል በተለያየ ቦታ የሚገኙ ድሎች ድምር ውጤት ወደዛ መንገድ የሚመሩ ናቸው። በአጠቃላይ ክልል ውስጥ የተሰማረው የመከላከያ ሰራዊት ሲፈራርስ፣ ሲበታተን፣ ሙሉ በሙሉ ለፋኖ እጅ ሲሰጥ፣ የፋኖ ኃይሎች ደግሞ በጋራ በአንድ ላይ አንድ የጋራ ፈጥረው ይህንን ሰራዊት ሲደመስሱ የብልጽግናን ዘበኛ በመጠብቀው ይፈልጋል። መደጋገፍ ያስፈልጋል። በዛ ሂደት ውስጥ ግን ያንን ማሳካት ማድረግ የሚቻልበት በቂ የሆነ ድል በቂ የሆነ ነባራዊ ሁኔታ አለ። አድማጮች ይህን ይጠብቁ። በቅርብ ጊዜ ውስጥ እንግዲህ አርበኛ አስረስ ሰሞኑን ከተሰጡት እናንተን የተመለከቱ አስተያየቶች ነው ከፊልድ ማርሻል ብርሃኑ ጁላ ጀምሮ ሌሎችም የእናንተን አቅም የማሳነስ ወዴትም ልትሄዱ እንደማትችሉ ዓላማችሁም ብዙም ከህብረተሰቡ ጋር የተገናኘ እንዳልሆነ የሚገልጹ እናንተን የሚያሳንሱ አስተያየቶች ተሰጥተዋል። ዛሬ ከተሰጠው የብልጽግና ኢዜማ አስተያየት እነሳለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ስብሰባ አድርጎም እናንተን በተመለከተ መሳሪያችሁን አስቀምጣችሁ ወደ ምክክር ኮሚሽኑ መድረክ ግቡ፣ የተረጋጋች ኢትዮጵያን አትፈጥሩም ሲል ነው ኢዜማ ጥሪ ያደረገላችሁ። ፊልድ ማርሻሉም መሳሪያችሁን አስቀምጣችሁ ወደ ቤታችሁ ሂዱ፣ መከላከያ ሰራዊትን ቆሞ ለመዋጋት የሚያስችል አቅም የላችሁም ሲልም ነው ጥሪ ያደረገላችሁ። ምን ምላሽ አላችሁ? እንግዲህ ከምክክር ኮሚሽኑም እንደዚሁ ምክትል ኮሚሽነሯ የሰጡትንም በምክር ቤት ሰምተናል። በአማራ ክልል ከእናንተ ይልቅ እኛን ሰው ይሰማል አይነት መግለጫን የሰጠችው ከፋኖ ኃይሎች ይልቅ ለማለት ነው። ምን አስተያየት አላችሁ? በአጠቃላይ በእነዚህ ባለስልጣናት በሌሎችም እየተሰጡ ያሉት ቀደም ሲል በተደጋጋሚ ገልጸናል። በእርግጥ ምክክር ኮሚሽኑ በተለያየ ጊዜ የተሞከሩ የፖለቲካ ድለላ ፕሮጀክቶች አንደኛው ፌዝ ነው። የታወቀው የመከላከያው ጀነራሎች የዘረፉት ሀብት ላይ እርምጃ ወስደናል። ፋኖ የአማራ ፋኖ ለኮንትሮባንድ ንግድ ተዘጋጅተው ነበር ባላቸው የጀነራሎቹ ንብረት ላይ እርምጃ መውሰዱን አሳወቀ። እንደው ማን ነው? ታዬ ደንዳ ተጠየቀ። ደንዳ የአድዋ ድልና ነዝር ተጠየቀ። በሚኒስትሩ ደጋፊ ዘንድ ቁጣ እንቀሰቀሰ። ታዬ ወደ እስር ቤት እንዲመለሱ አዲስ ዘመቻ ተጀምሯል። ፊልድ ማርሻሉ ከኤርትራ ጋር ወደ ጦርነት መግባታቸውን እንደማይቀር የሚያመላክት ንግግር ከማድረጋቸው አስቀድመው ጠቅላይ ሚኒስትሩ በጠሩት አስቸኳይ ስብሰባ ላይ በፊልድ ማርሻል ብርሃኑ ጁላና በሌሎች ጀነራሎች መካከል መጠነኛ ለመግባባት ተፈጥሮ ዲና ሙፍቲ በአማራ ክልል በጎንደርና በአዲስ ዘመን መካከል ጣራ ገዳም በሚባል አካባቢ ትላንት የካቲት 21 ቀን 2017 ዓ.ም በጥይት ብዛት ያላቸው ተሽከርካሪዎች ለመቃጠላቸው የአማራ ፋኖ ኃላፊነት እንደሚወስድ ገለጸ። እንደ ምንጮች መረጃ ከሆነ የተቃጠሉ ተሽከርካሪዎች 10 ሲሆኑ 10ሩም ኤክስፖርት የሚሆን ሰሊጥ የጫኑ ባለተሳቢዎች መሆናቸው ታውቋል። ከጥቃቱ በኋላ ኃላፊነቱን የወሰደው በአማራ ክልል ከመንግስት ጋር ጦርነት ላይ የሚገኘው የአማራ ፋኖ ጥቃቱ የተፈጸመው በህዝብ ሀብት ላይ ሳይሆን
የመከላከያው ጀነራሎች ከክልሉ ዘርፈው ወደ ግል ኪሳቸው ለማዞር በኮንትሮባንድ ወደ ውጭ ሊልኩት በነበረው የግል ንብረታቸው ላይ ነው ብለዋል። ክልሉን በኢኮኖሚ ለማድቀቅ መንግስት በያዘው እቅድ ያለ ከልካይ የክልሉን ንብረት እየዘረፉ ወደ ውጭ የሚልኩ የመከላከያው ጀነራሎች መኖራቸውን ደርሼበታለሁ ያሉ የአማራ ፋኖ ጥቃቱ በተጠና መልኩ የተካሄደና በህዝብ ሳይሆን በጀነራሎቹ ንብረት ላይ ብቻ ኢላማ ያደረገ ነበር ካለ በኋላ በእቅዳችን መሰረት ምግባችንን መተናል ብለዋል። እንደ ምንጮች መረጃ ከሆነ በአማራ ክልል በራገዳን በጥይት ብዛት ያላቸው ተሽከርካሪዎች መመታታቸውንና መቃጠላቸውን ገልጸዋል። የተቃጠሉ ተሽከርካሪዎች 10 ሲሆኑ 10ሩም ኤክስፖርት የሚሆን የሰሊጥ ጭነት መያዛቸውን የታወቀው። ይህንን የመሰለ ነውር እየተፈጸመ ነው። እንግዲህ ከሌ ነው እያላችሁ የሚለው ይህንን የሚመስል ጥፋት እየተፈጸመ ምን ይላችኋል? አዎ መንግስት የአማራን ክልል ለማራቆት